እንደው ተምረን ዲግሪ ባንይዝ እንኳን ህይወት ያስተማረን ጭንቅላት ያለን ሰዎች አለን። በህይወታችን የተማርነው ብዙ ነገር አለ። በላይፋችን የተማር ሴት ልጅ ወለደች ማለት አንድ ነገር ልንገራችሁ፣ ከብዙ ነገሯ ታግዳ የምትኖርበት ጊዜ ነው። ወደድሽም ጠላሽም ባልሽ እንቁላል እዚህ ጋር አድርጎ የሚያኖርሽ ባልሽ፣ የሚረዳሽ ረዳትሽ ባልሽ፣ የሚያኖርሽ ባልሽ፣ ሰርቶ የሚመጣው ባልሽ፣ የቤትሽን የሚሞላልሽ ባልሽ፣ ለልጅሽ ልብስና ጫማ የሚገዛልሽ፣ የቤት ኪራይሽን የሚከፍልልሽ ባልሽ ከጎንሽ ሆኖ እንኳን ሴት ልጅ ወለደች ማለት ያ የትላንትናው ማንነቷ ድጋሚ የሚመጣበት ታይም አይደለም። እቺ ልጅ ገና ሕፃን ልጅ ናት። መማር ነው እንጂ ያለባት መውለድ የለባትም። የእናት ምክር ነው። ልጅ ሀብትን ያደርጋል። ልጅ የፈጣሪ ስጦታ ነው። እግዚአብሔር ሲወድሽና ሲፈቅድልሽ እግዚአብሔር ሲል ልጅ ይሰጥሻል። ግን ባይሆን ነው ይህንን እንደ ጀብድ አይታችሁ ሚዲያ ላይ ልትቀባበሉትና ዋው ልትሉት አይገባም። ምክንያቱም በዚህ ሰዓት ቲኔጀሮች ናቸው እየወለዱ በየጎዳናው እየወጡ ያሉት። ቲኔጀሮች ናቸው የሰውን ትዳር እያመሱ ያሉት። ቲኔጀሮች ናቸው ያለ እድሜያቸው ከእድሜያቸው በላይ ሆነው የሚኖሩት ምንድነው ስነ ስርዓት የሌላቸው በጣም የሚያስጠላው ህጻናቶች ናቸው። ሶሻል ሚዲያ ላይ በሚታይ እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚታየው ነገር በጣም ያስጠላል እና ደጋፊው ይበዛል። ላይክ እንደዚህ እንዝላልነትን የሚደግፍ ይበዛል። ሶ የሚኖረውም ይበዛል ማለት ነው። ሪያሊቲ ይሄ እኮ ነው ጋይስ፣ ባይ ዘ ወይ እውነታው ይሄ ነው። ሚዲያ ላይ የሆነ ከኛ ነገር የወጣ ነገር ስታሳዩ ትክክል ያስ ምናምን ብሎ ደጋፊው ስለሚበዛ የሚኖረውም ሰው እየበዛ ነው እንጂ አሁን ጂጂ የተናገረችው እንደ እናት ትክክል ናት። ይሄ የሚያሰድብም አይደለም ምናምን የእናት ምክር ነው የሰጠችው። ግን ምን ዋጋ አለው? ዝሙተኛ ትውልድ በዝቷል። ዝሙተኛ ትውልድ እንዴት በዛ? ሚዲያ ላይ የሚታየው ነገር የምታዩትን ነገር እንደ ትልቅ ነገር አይታችሁ ትነጋገሩበታላችሁ። ዋው ደስ ሲል በይኔ ምናምን ትላላችሁ። ከዛም ነገ ያንቺም ልጅ በዛ እድሜዋ የልጅ እናት መሆን ትፈልጋለች። ያንቺም ልጅ ገና በ18 ዓመት ሳይሞላት ከወንድ ጋር መተዛዘብ ትፈልጋለች። ሶ የምታዩትን ነው። አልፈርድባችሁም፣ ግን በህይወታችሁ ስትኖሩ ነው የሚገባችሁ። ሴት ልጅ ወለደች ማለት አንድ ነገር ልንገርሽ፣ ተመችቶሽ እየኖርሽ ወለድሽ ማለት የእድሜሽ የምትኖሪውን ህይወት መኖር ታቆሚያለሽ። ቂም ምናምን የለሽም። ለመሰለሽ አንቺ በዛ ጊዜ መማር በነበረብሽ ሰዓት፣ መስራት በነበረብሽ ሰዓት አልሰራሽም። መስራት በነበረብሽ ሰዓት የወንድ ካሮት ላይ ተተክለሽ ስለነበር ምክንያቱም ሀብት ጠብቀናል ሲል ጋይስ ወደ ሁሉ ካልኩሌት ነው የሰራሁት። መቸው ግን በጣም ነው ያሳዘኑኝ። ማርያምን ሰሞኑን ኢቢኤስ ላይ ኢትዮጵያ ስመጣ መጀመሪያ መሀላችን አደገኛው ቋጣሪ በሙሉ ከተማው ቀውጢ ነበረ። ማታ ቀውጢ ታውቃላችሁ እንዴ? ጂጂ እኮ ዱባይ ገባች እንዴ ጋይስ? ብቻው ጉብላ 9 ዓመት ጉብላ ኦኬ ጀርመን ናት። እንኳን ደስ አላችሁ የኔን ቤተሰብ ሪፖርተሮች ጋይስ። አይ ማለታም ተገላግላለች። ኮንግራሪ ምየኔ እናት ወይ ስታር ማማያችሽ በጣም ደስ ብሎናል። የኔን ቤተሰቦች በጣም የሚገርመው ነገር ውይ ተሙ ወንድሜ እንኳን ደስ አለክ። ተዋት እስኪ ታሽቃብጥ። ማንን ነው ማሬ? ልጇ እየጨበቀ ልጆቿን ለማንተታ ልንካ ቆርጥብሻል። አይ ተንኪው ወይኔ ፋፉቱ ነበረ ትናንት ጋይስ ቦሌ ቴዎድሮስ ቢጋደል
ጋይስ ቦሎ ጥልቅ ብሎ ነበረ መንገዱ ዝግ ነበረ እስከ ሌሊት 10 ሰዓት ድረስ አሉ። ለአርሰናል ደጋፊዎች እንኳን ደስ ያላችሁ። ዛሬ ምን ይሰራል? ወይ እቺ ልጅ አለች እንዴ ያስቀያሚዋ ጋይስ አለች እንዴ ያስቀያሚ ይንቀሳቀሳል። በነገራችን ላይ ጋይስ እቺ ልጅ ማለት ነው ብትል ምንም ተቀባይነት ልታገኝ አልቻለችም። ለምን አትሉኝም? አሁን ሄለን መታ ተቀባይነት አገኘች። አሁን ምን ብታወራ አውርታለች እኮ ሰው ሁላችንም ሰድባናለች፣ ግን ተቀባይነት አላገኘችም። ታውቃላችሁ ሁላችንም ሰድባናለች፣ ግን ተቀባይነት የላትም። ጌታ አለች ግን ዛሬ ምን ይሰራል? ምድረ ወያላ ሁላ ሲጀመር ፈጣሪ አይሳሳትም። ምድረ ጥማታም እንኳን አርሰናል ዋንጫ በላ። የስንታችሁ ህይወት ነበር የሚጠፋው? ስንቱ ነበር ራሱ የሚያጠፋው? ፈጣሪ አይሳሳትም። እንኳን አርሰናል ዋንጫ የአርሰናል ደጋፊዎች እንኳን ደስ አላችሁ። ጌታ በጣም ተዘዝሙት። አቤት ሀገራችን ላይ እኮ የአርሰናል ደጋፊዎች እንላለን እንጂ እኮ የአርሰናል ደጋፊ ሚስቶች የነበርን ራሱ ክብር ይገባናል እኮ ጋይስ፣ ክብር ይገባናል። ምነው ውለታችን ተረሳሳ? ሴቶቹ ሚስቶች እዛ ጨጓራው ልጦ ሲመጣ ጮ ሲመጣ ተበሳይቶ ሲመጣ የምናረጋጋው እኛ አይደለን እንዴ ጋይስ? ሚስቶች አይደለን እንዴ? እኛንን እኮ ወተቱንም ማማውንም ምኑንም አይዞ ብለን እቅፍ አድርገን አይዞ ብለን የምናስተኛው እኛንን እኮ ጋይስ ሚስቶች። እንዴ ውለታችን ተረሳ። እኛም ያሸነፍነው አንድ ላይ ድል አድርገናል። የስ እኔ አሁን የኬኮ አባት ኳስ በሚጫወትበት ሰዓት አርሰናል የነበረው ጊዜ ጋይስ ይሄ ደም ስሩ ተገታትሮ ነው የሚመጣው። ጨጓራው ታሞ ነው የሚመጣው። ድምፁ ተዘግቶ ነው የሚመጣው። አበዱ እንዴ ማታማ ተጥለቀለቀው። ጉዳዬሽ አይደለ ማታ ጉዳይ እናቴ ትሙት ድምፁ ይዘጋል። በዛ ላይ የሚኮፈስብንስ ነገር ጋይስ እሱን ለማባበል ማስቀውን እየሳቅን ከዛ ወተት እንደዚህ ላድርግ አይዞ በቃ አይ በሚቀጥሉ ያሸንፋል ምኑንም ሳናቅ ጋይስ እኛ ራሳችን ሲጮ አብሮ እየጮውን ሲላ ምኑንም ሳኔ ካሁን አርሰናል ደጋፊ ነኝ በሱ ምክንያት አላቅማ። የዛኔ በሰላሙ ጊዜ አብሬ ጮው ያለው ቤተሰብ አብሬ አልቅሻለሁ። ሲያዝን አብሬ ያዝኛለሁ። ወተት ገዝቻለሁ። አይዞ ብያለሁ። አባብያለሁ። ስለዚህ የአርሰናል ደጋፊ ነኝ። የስ ደጋፊ ክብር ለኛ ለሴቶች ለሚስቶች። ወንዶቹ ማረስን እኮ ጋይስ እርስ በርሳችሁ ተቃቀፉ። እኛን እንጂ ማቀፍ ያለባችሁ ሚስቶቻችሁን። ስንት ነገራችሁን ችለንላችሁ ቤት ውስጥ ቁጭ ብለን ስትጮሁ ስታቆርፉ ስታመሹ ከአርሰናል አለ እያላችሁ ኳስ ባለበት ሰዓት ሙሉ አርሰናል ኳስ ባለበት ሰዓት ሙሉ በጊዜ የሚገባ ባል የለም። ቁጭ ብላ እስከ 7 ሰዓት ትጠብቃለች ሚስት። ያ ክብር ለኛ እኛም ያሸነፍ ነው። እኛም ነው ዋንጫ ያነሳ ነው። እንኳን ደስ አላችሁ ሚስቶች። ቀልዳሉ እነዚህ ያ እቤት ራሱ ማየት እኮ አይወዱም እኮ ተሰብስበው ነው ማየት የሚወዱት። ስለዚህም እኛ ነን ያሸነፍ ነው። ወይኔ ልጅ ክብር ለሚስቶች፣ ክብር ለኛ ልጆ ሰው የሚጽፍልሽ አይታይሽም ወይ? አዎ ማሪ በሉቻው ጋይስ እስካሁን ሰምተሻል? አልሰማሁም። አይተሻል? አላየሁም ነው እንዴ? ነው አዎ ነው እንደሱ ነው ብሎ እንደማለት እኔ እኮ ጋይስ እንደ ወሬን ወሬ ያነሰዋል ምን የሆነ ነገር ብዬ ልል ብያልኩኝና መቼ በእኔ ላይ ይጠነክሩብኛል። ደግሞ ከዚህ ቪክቲም ሆነች እያሉ ይመጣሉ።
አሁን ደግሞ ቀጣይ አርቲስት ወይ ልጄ ቀጣይ አርቲስት እንደዚህ ያለ እንደዚህ ከሀገር ውጭ ነው እዚህ የሚጮሁት ማለት ነው። እንደዛ ይላሉ ምናምንና ትንሽ ልበላቸው ምናምን ብዬ ነው እንጂ ጋይስ የሆነ ቪዲዮ ሰርታ ራሱ አናዳኝ ልናገራት ነበር። ጌታ ምን ሆና ነው እቺ ሴት? ለምንድን ነው በዚህ ደረጃ የምትመላለሰው? ግን ከዩቲዩበር እና ከቲክቶከር ጋር ጥሩ አይደለም። ምክንያቱም እኛ ሶሻል ሚዲያ ላይ የሚመጡትን ርዕስ ይዘን ነው የምናወራው። የኛ ኮንተንት የታወቀ ነው። ሚዲያ ላይ መጥተው የሚያሳዩትን ነው የምናወራው። እነሱም አሁን የኛን ነው እየሰሩት ያሉት። እኛ የምንናገርበትን፣ እኛ የምንሰደብበትን፣ እኛ የምንባልበትን ነው እያደረጉ ያሉትና ይስ ከዚህ በፊት ስለ አርቲስት ነፃነት ወርቅና አስተያየት ስትሰጥ ሁሉም የራሱን አስተያየት ሰጥቷታል። ምናልባት በጥላቻ አይተው ሊሆን ይችላል፣ ተመልክተው ሊሆን ይችላል። ግን ሪያሊቲውን የተናገርነው አይደለም። ሚዲያ ላይ ያለ ሰዎች ፐርሰናሊ ጓደኞቹ የሆኑትም ሰዎች በኢንተርቪያቸው ትክክል አለመስራቷን ተናግረዋል። ያየነው ጉዳይ ነው። ከዚህ በፊትም በሆነ ጉዳይ እንደዚህ ከዚህ በፊትም አንዳንዴ ለሚዲያ ድምቀት የምትጠቀማቸው ነገሮች አሉ እና ያ ነገር ደግሞ እኔ ላይ አይደርስም ብላ አይሆን ወይ ቫይራሉን ፈልገው ይሆን አላውቅም። አሁን ባለፈው ስለነ ጃኒ መኪና አደጋ ወሬ ያወራችበት አወራር ገብርኤል ለኔ ቁጭ ብዬ ትንተና ሰጥበት ነበረ። ግን አንዳንዴ ስታወሩ ምን አለ መሰላችሁ እኔ ሳወራው ነገሩን ይቀያይሩታል። ትክክለኛ ነገር በዛው ትክክለኛ ነገር የምናገረው እኮ እኔ ነኝ። ይመቻት ምናምን ብዬ ግን ተናድጄባታለሁ። በዛ ቪዲዮ ራሱ በሰጣችሁ አስተያየት ማለት ነው። ቪዲዮ የሰሩ ሰዎች የሰሙትን ነገር እያወሩት ስለደረሰባት ነገር እንኳን ያላት ሰው ነው። አይምሮ ላለው ሰው፣ ጭንቅላት ላለው ሰው ሁላችንም ቪዲዮ ስንሰራ ስለደረሰው ስለሆነው ነገር ነው እንጂ አወራ ነው። ቪዲዮ የሰራ ሰው እኔ አሁን የሰራሁት ስለደረሰው ነገር ካለፈ በኋላ ስሟን ስትጠሩ ምናምን ነው አሁናት ያልኳችሁ እንጂ ዛኔ እንደዛ አላልኩም። ግን የሰውን ላይክ ስታወራ የነበረው እኛ ቢፍ የሆነን ነው የመሰላት። እኔ ቢፍኛ አይደለም የማየውን ነገር ነው ሚዲያ ላይ የማየውን ነገር ነው የማወራው። እና ስታወራ ማንን ልታስጠቁር ፈልጋ እንዳወራች፣ ማንን ልታቀሳሰር ፈልጋ እንዳወራች አንደርስታንድ። ከኛ በላይ ሚዲያን እሷ አርትን እንጂ የምታውቀው ሚዲያን ከኛ በላይ ታውቀው። እሷ አርትን ልታውቅ ትችላለች፣ ፊልም መፈለሙን፣ ድራማ መስራቱን ምናምን ልታውቀው ትችላለች። እኛ ደግሞ ሚዲያውን እናውቀዋለን። እና አወራሯ ብዙም አልተመቸኝም ነበር እና አይቻት ቆይ ነገሮቹ ይለፉና ቆይ ምናምን ብዬ ነበር። አሁን ደግሞ በዚህ ሰው ጉዳይ መጣች ወይ ልጄ ልጥፍ አለች። ማን ነው ጥፋተኛው? አሁን በእውነት ካወራችሁ ማን ነው ጥፋተኛው? አይ ኮመንት አድርጉ። ማን ነው ጥፋተኛው በዚህ ጉዳይ? ቁም ነገር ማን ነው ጥፋተኛው? እንደ ሶሻል ለመሰላችሁ ስለነሱ ጉዳይ ያወሩ ያሉ ሰዎች አሁን አንድ ነገር ማወቅ አለባቸው። ያልገባችሁ ነገር ኤኒዌይስ ፈልገው ነው ይሄንን ኢሹ አንዳንዴ አይታችሁ ባላ የምትፏቸው ርዕሶች አሉ። ሊያገትል ከሽን ስዘጊ ምን ይሰማሻል? በጣም ደስታ፣ ሰላም፣ እረፍት፣ ብዙ ነገር የኔ ፍቅር። ለምንድን ነው ይሄ ልጅ ይደውላል? ሳነሳለት ክፈች ላይ እስኪ በር መጥቶ ነው። አዎ ምን ነው መቶ ጊዜ ደወለ። ወይ ቆየ እኮ። እሺ እየደወልክ ነበር? እሺ ና ግባ፣ በሩን ፈችለት። እሺ የኮኮና እንዴ ይቺ ክፈቻ በር የትንኮኮና ያለች
መጥቶ ፍተሻ ላይ ነው። አላሪ ሙድ ሲዝ ነው ጌታ ሙድ ሲዝ ነው። ማርያምን ትንሽ ላውራ ብዬ ነው ግን ተናድጃለሁ። ወይ ውዴ እንዴት ነህ? ሰላም ነህ? አለሁልህ። ቴንክ ዩ አስገባልታለሁ። እሺ እሺ ነው። ቴንክ ዩ ትላንት ሳልጠይቅህ ሰጠኸው እንዴ ለልጁ የላኩን ነው? አዎ ሰጠው። እሺ ቴንክ ዩ። እሺ እሺ ኧረ ኬኳ እሺ ቴንክ ዩ አመሰግናለሁ። አባባ ሰጠሽ ላንቺ? በጣም ነው የማመሰግነው። የአባባ ነገር ይገርማል። አንቺ የመርዝ ብልቃጥ የሰው ስጋ አትብሊ። አንቺ የመርዝ ብልቃጥ የሰው ስጋ አትብይ ነው የሚባለው። የሰው ስጋ እኮ ነው እንደዚህ ያከሳኝ። ኮንተንቷ ነው እሷም ክፋቷ አልታየኝም ማለችኝ። ማሬ የስ ኮንተንቷ ነው እሷም ኮንተንቷ ነው እኛም ኮንተንታችን ነው። ይኸውልሽ እኛ ስንናገር ኮንተንታችን ወንጀል የሚሆንበት እነሱ ደግሞ እኛን ሲናገሩ የእነሱ ኮንተንት ትክክል የሚሆንበት ነገር የለም። በመጀመሪያ ደረጃ ሲቀጥል የዚህ ሴትየው ኮንተንት ልጆቿን ይዛ የራሷን የምትሰራና የራሷን የሆኑ ነገሮች የምታስተላልፍበት እንጂ ቲክታክ ላይ ርዕስ ሰጥቶ በሚወሩ ሰዎች ላይ ኢሹ እየሰጠች የምትሰራበት ኮንተንት አይደለም። አንደኛ የራሷ የመጣችበት የአርት ስራ ስም አላት፣ ዝና አላት። ተረድተሽኛል? እኛ ደግሞ ሶሻል ሚዲያ ላይ ያለን ልጆች ነን። ተረድተሽኛል? የእሷ የሆነ የራሷ ኮንተንት አላት ብለን የምናስበው የራሷ ፋሚሊን እያሳየች ነው የምትመጣው። ከዛም በኋላ አለፍ ሲል ደግሞ ትላልቅ ሰዎችን ቦታዋ ላይ ጋብዛ ታወራለች። ልዩነቱ ይሄ ነው። መለየት ያቃታችሁ ይሄ ነው። እኛ ጋር ስትመጡ ደግሞ ሚዲያ ላይ ያለን ሰዎች ነን። ሚዲያ ላይ የሚመጡትን ሰዎች አስተያየት ነው የምንሰጥባቸው። ከፈለግሽ አድንቀሽ ትሰጫለሽ፣ ከፈለግሽ አልተመቸኝም። ለምሳሌ ሊያሹ ትደብረኛለሽ ብለሽ ኮመንት እንደምትሰጩ የሆነች ቲክታከር ወይ የሆነች ሴሌብሬቲ ስትመጣ ትመቸኝ አክቷ ይመቸኝም መብቴ ነው። ስራዋን ያለማድነቅ መብቴ ነው። ውደጅ ብሎ የሚያስገድደኝ ህግ የለም እኮ። ሶ ሄለን ደግሞ በፈለገችው አይነት ወይ ማውራት ትችላለች። ያ ሰው በራሱ መንገድ ሄዶ ነገሮቹን ሊያስቆም ካልቻለና ራሱ ሊል ካልቻለ ሚዲያ ላይ የመጡ ሰዎች ተደርባይ ስታወሪ አርቲስት አይደለችም እኮ ሄለን። ተችናት ሶሻል ሚዲያ ላይ መንግስትንም ትተቻለች፣ ግለሰብንም ትተቻለች። ሁላችንም ነው የምትተቸን፣ ሁላችንም ነው የምትናገረን ነው የማትናገረዋለ። ስለዚህ እንደ ቢግ ዲል አድርገሽ አይተሽ ራስሽን እንደ ጻድቅ አድርገሽ ስታወሪ ያንቺ ኮንተንት ስላልሆነ መተው ሊሰዱሽ እንደሚችሉ ማወቅ አለብሽ። የራስሽ የሰጠሽው ንግግር ነው። አሁን ለምሳሌ አመለሰት ተነስታ ቁጭ ብላ ስለ ሶሻል ሚዲያ ሰዎች ብታወራ ምን ሊሰጣት እንደሚችል አስበሽዋል? ምክንያቱም የአመለሰት ፕሮግራም ሰዎችን እንግድነት ጋብዛ ማውራት ነው፣ ጥያቄ መጠየቅ ነው። የገነት ኮንተንት ደግሞ ምንድነው? ልጆቿን ይዛ ከልጆቿ ጋር ፋሚሊ ላይፍ ስታይሏን ማሳየት ነው። ካልሆነ ደግሞ ሰዎችን ኢንተርቪው ማድረግ ነው እንጂ ቲክታክ ላይ ያሉ ሰዎች ያወሩትን ወሬ አጀንዳ አድርጋ ቁጭ ብላ እጇን አጣምራ የምታወራበት አይደለም የሷ ኮንተንት። ስለዚህ ፈልገሽው ነው የምትነካኪው ማለት ነው። ነገርኩሽ። እኔ ተች ነኝ ሴሌብሬቲ ሲመጣ ለእኔ ማንም ሰጥቶኝ አይደለም እኮ ስራውን፣ ወይም የአንቺ ስራ ነው ተብዬ እኮ አይደለም። እኛ የመጣንበት አለ፣ እኛን የምታውቁን ኮንተንት አለ፣ የእኛ ኮንተንት አለ። ሊያሹ ሲባል ዛሬ ደግሞ ምን ልታወራ ነው ስለማን ልትናገር ነው ብላችሁ ነው የምትጠብቁኝ አይደለ? ስለዚህም ያንን ነው
አይ ቲንክ ያንን ነው ማሰብ ያቃታችሁ። የምትመጡበትን ኮንተንት ትፈልጉታላችሁ። እኛ ላይ ሪከርድ መደረጉ በየቦታው ሪከርዳችንን ስታዩ ቫይራል ሲወጣ የሆነ ነገር ሲወጣ ጥቅሙን በዛ ልክ ያለ ይመስላችሁና ሳትፈልጉ ትገቡበታላችሁ፣ ግን ትጎዳላችሁ። ስፔሻሊ ስምና ዝና ያላችሁ ሰዎች፣ የራሳችሁ ፕሮግራም ያላችሁ ሰዎች ስታቀርቡ እንኳን ሰዎችን ስታቀርቡ እንኳን ሚዛናዊ ናችሁ ነው ማቅረብ ያለባችሁ። ወይ ከሆነ ሰው ጋር የሆነ ነገር ስትጠይቁ ራሱ በጣም ሚዛናዊ ናችሁ ነው መምጣት ያለባችሁ። ተረድታችሁኛል? በተለይ እንደዚህ እንትን የምትሉ ሰዎች እኔ የምለው ስለ ቶሚና ስለ ጌቻ አላወራንም እንዴ ጋይስ? ወይ ፎሎ ያረጋኛል ፎሎ ያረጋኛል። ቶሚ እያሳዘነኝ ነው። ምን ሰራበታል? ይበላል። ዳቦ ገዝተሽልኝ ነበር። በዳቦ ልብላው አሙቂውና ፎሎ ያረጋኛል። ምስኪን ነው ግን ቶም ማርያም እና ጋይስ ቶም በጣም ምስኪን ነው። እኮ ኮንተንት ሊሆን ይችላል ቫይራል እንድትሆን ፈልጋ ነው ላልሽ ለምትይ ነገር እኮ መልስ እየመለስኩልሽ እኮ ነው። ኮንተንት እንዲሆን ነው ቫይራል እንድትሆን ፈልጋ ከሆነ ስድቡን መቻል አለባት። አይኔ ፍቅር የምትሰደበውን የምትዘለፈውን ነገር መቻል አለባት። ልትናደድ አይገባም። አንቺ ወርቻል ሊቆስ ኩል አንቺ ልጅ ነህ ያንን ነው ያወራውላችሁ ያለሁት። ኮንተንቷ ሊሆን ይችላል፣ ስራዋ ሊሆን ይችላል ምናምን። የስ ሁሉም ሰው ኮንተንቱ ሊሆን ይችላል፣ ግን የመጣበትን መከበሪያሽን ማወቅ አለብሽ። ያንን ነው እየነገርኩሽ ያለሁት። ስማና ምንድን ያንን ያወራሁት ሌላ አይደለም። በቃ ዳሪ ቡና አለ እንዳታስቢ። ሰውዬው እንደውም ከዚህ ሳባላ ነው ዳምሰኝ እንደስ እናንተ ራሳችሁ እኮ ትጠብቁታላችሁ። እኛ ስንተች እንድንተች እኮ እናንተ ትጠብቁታላችሁ። አሁን ትችትን ከኛ ነው መስማት የምትፈልጉት፣ ከገነት ነው መስማት የምትፈልጉት። ሀቅ እንነጋገር ጋይስ፣ ስለ እውነት እናውራ። ኬኳ ነው እንዳትውጪ። ከማን ነው መስማት የምትፈልጉት ትችትን? ከእናንተ እሺ፣ እሱን ነው የምላችሁ። ትችትን መስማት የምትፈልጉት ከኛ ነው፣ ከገነት አይደለም። እውነታው ስለ ሪያሊቲውን አሁን ስለ ሌላ ትርኪ ምርኪ የሶሻል ሚዲያ ግርግራችሁን ሳይሆን ስለ እውነት ካወራ እኛ ስንተች ነው ማዳመጥ የምትፈልጉት እንጂ እነሱ ሲታችሁ አይደለም መስማት የምትፈልጉት። ከተለመደ ሰው ነው መስማት የምትፈልጉት። ስለዚህ ያላስለመዱ ሰዎች ደግሞ ያንን ለማስለመድ ሲመጡ ዱላ ነው እንደሻቱ ዱላ ነው የሚወረወርባቸው። ገብታችኋል? ኦሽካ ነው ማወቅ ያለባችሁ። ብር ከሰራች ማሬ ብር ስለመስራቱ አይደለም እኮ እያወራን ያለ ነው። ስለ ብሩ እኮ አይደለም። ኧረ ኬኳ በኪዳነ ምሕረት ኬኳ ምን እያደረግሽ ነው ልጄ? ምን ሆነሽ ነው? ኖ ዝም ስላልኩሽ ነው እንዴ? ኬኳ በጣም ነው የሚደብረው መሰሪው ስራ እንዴ ፊትሽ ላይ ታደርጊያለሽ ማ? ኖ ኬኳዬ አይደረግም እኮ እንደሱ። የኔ ልጅ እንደሱ እኮ አይደረግም። አይ ነው ጋይስ ምን እንደምታደርግ ሊጡን ውስጥ ያደረገች አይላንድ እየከፈተች ትጨማለቅበታለች። እሱ አልበቃ ብሏት ደግሞ ምን እንደምታደርግ ታውቃላችሁ? ፊቷን ትቀባዋለች። ያው ኬኳ ረፊሽ ልብሽ እንደዚህ ነው። ካካ ዋ ካካ ኬኳዬ አንደሱ ፊትሽን አትቀቢሽ። አብኪ ማብካቱን ግን ፊትሽ ላይ አትቀቢ እኮ ትታጠቢያለሽ፣ ግን ፊትሽን አትቀቢ። ሊጥ ፊት አይቀባም ዱዱዬ፣ ፊትሽ ሊጥ አይቀባም እኮ ትታጠቢያለሽ፣ ግን ፊትሽን አትቀቢ። መብታኑ ነው ስታጠቧል። ሊጥ ነው ታብካ። ግን ውሃ እየመጠሽ ከዛ እየከፈተሽ ማለት ነው። አምጪ ያንን ሃይላንድ። ስንተኛው ሃይላንድ መሰላችሁ? አምጪ ያንን ሃይላንድ። ስንተኛው ሃይላንድ እንደሆነ ከዛ እጇን እየነከረች ፊቷን ትለቀልቃለች። ያው ሁለት ሃይላንድ እያፈሰሰች ደፍታለች እንትኑ ላይ ማለት ነው። ከዛ እዚህ ላይ ያረጋች እያቦካች ከዛ ፊቷን እያነሰች በዚህ ትቀባዋለች።
ካካ ዋ እሺ ዋክ እሺ ትዋማል 2 ዓመት ከ10 ወር 2 ዓመት ከ10 ወር ፍቅር ትልቅ ነው አብቶ ስለኦኬ እኮ ባካ ድረስ ትልቅ ነው ሶስት ነው አረኬ እኮ ፊትሽን አትቀቢ ኖ ፊት ላይ አትቀቢ ካካ ነው ካካ ኬኳ የካካ ቡርቴ ምን እንደምታረግ ብታቂ ሊጡን ያቦካሽ ፊቷን ሶስት ዓመት ሰኔ 19 ነው የሚሞላው 3 ዓመቷ ማሪ ደፋር ከዚህ መጣችልሽ አርሰናል ዋንጫ በላት ጀመራንች ክብራ ይወድልሽ ተኬኮ ይውጃልት እንዳረጋችሁ ጋይስ ነው ለሳያችሁ ልጅ ፊትሽ ታጣጭጅ ብቻ ይውጃል በገብርኤል ቀን የገብርኤል ቾኮሌት ኬክ ወተት ይሰርገው ተጾሰብኝ ደፋችሁ የት እንዴ እንደደፋችሁ አወለ መሰለኝ እኔ እንጃ መሬት ላይ እዚህ ጋር የለም ኬክ ወተት አለች ማለት አይ አልጠጣችሁም ወተቱን ይታረክሽ ዱዱ ወተት ነው ተጫስበት የቆየችው በቃ ውሃ ያረጋች ውሃው ቀጥኗል ወተቱ ኬኳ አረፊትሽን አረበናች ቡርቴያት ስቢ ወተቱን እንዴት ነው ያረክሽው ኬኳ ወተቱን ዋ ካ አዳጊ የቱ ጋር ዋ ካ ኖ ወተቱን የታረክሽው አዳጊ ጠጣሽው ጎበዝሽ ጠጣውት ወተቱን ጠጣውት ገብርኤላ ማለት ስሟ በጣም የኬኳ ስም በጣም ነው የሚያምረው ባይዘወይ ሴስ ነው ያለርኳት ማለት ስሟ በጣም ነው የሚያምረው ትጥረግልሽ ሩባቤው ራሱ በጣም ነው ደስ የሚለው እኔ አምጪ ኬኳ አልጥረግልሽ ነይ ማይ እኔ እናትሽን ይመመኝ አሞሽ ምንሽን አመመሽ ውይ የኔ ልጅ አሜን ድግ በይ ስሟ ማን ነው ምን ይሰራላችኋል ስሟ ጋይስ ኬኳ ካላችኋት ይበቃታል ዱዱዬ ኬኳ ካላችኋት ይበቃታል ዱዱሎሽ ኬኳ አይ ዱዱካ ከተጨመረች ከዳቦታ ያባኒ ዳቦ ነው ይቹ አልሞቀም እስካሁን ሙርቴ በዚህ ላይ በትሽ ይሳል ደስ ደርሽ ዳቦ ቺሎ ዊ ዳቦ ትበያለሽ ከሰዓት ነው የምትሄደው 8 ሰዓት ማለት እንተኛ አልጋውን አነጠፍሽው መኝታ ቤቱ አስተካከልሽው አስተካክላችሁ አድርገሽ ትተኛለሽ አይ ለምን አይ ዋው ነው ጋይስ ተጀርስ ባል አይ በቃ ብዙ አታሙቂ ቡርቴ ማታ እኮ አረሱን አታድርጊ ሳሌ ዝብረሽ አድርገሽ ይዘሽ ነይ እሱ ላይ አድርጊው ትላንት ማታ ኬኳ ቡርቴ ሰርፕራይዝ እኮ ነው ያደረኩሽ አልተደነቅሽብኝም ግን የድሮ እናቶች ባላችሁ ትዛለሻ እንደዛሻ አልሻ አይነ ባሏ ሲመጣ ድሮ እናቶቻችን ጋር ሲያወሩ ተጋባና ጉድ ትላለች ትላንት እኔና ብርቴ እንደዚህ አይነት ነገር ሊገጠመን ለራሱ አስቆኛል እኮ በጣም ነው ሰርፕራይዝ ይሁን
ልተኛ ነበር ሴትዮ ቤቴ ነው እኔ ያምጡ ኬኳ ያምጡ እጄ ለሰጥኝ ሙርቴ ዛሬ ደበረሽ ይመስላል አሁን ያደበረኝ ነው ፍቅር ለብላት ስላለብኝ ነው ጋይስ እንበላ ነጭ ነሽ እንደዚህ ብርቅሽ ነው ልጅ መውለድ በቃ ቶሚ ቅን ሰው ነው በጣም ማርያምን ደግ ልብ ነው ያለው ምክንያቱም ደግ ልብ ባይኖረው አያለቅስም ነበረ ገብርኤልን እና የተከፋበትን 100 ጊዜ አይናገርም No. ጂዞ የተከፋበት ብዙ ጊዜ አይነግራችሁም እንደዚህ ሰዎች ደግሞ ንጹህ ልብ ያላቸው ናቸው ብዙ ጊዜ 100 ጊዜ ሊያስረዷችሁ ይሞክራሉ ያከፋቸው ሰዎች እንደዚህ ሰው ፊት ስትበይ አሞሽ አያውቅም እናንተን ካላየሁ ምግቡ ራሱ አይበላም ቶሚ ከዚህ በኋላ ምን ነገር ሚዲያ ላይ መተክ አሴት እንዳሰጥ የተከፋበት ነገር ቢኖር ራሱ እንዳታወራ አንተ ያዶነ ጓደኛ አይደለ እንዴ እንዴት ነው ካዶና የማትማረው የምር እኮ ነው ጋይስ መቤት ነው አዶና ጋይስ ቢከፋባችሁ ቢልባችሁ በሾርኒ ነው እንጂ መልእክቱን የሚያስተላልፈው አይከፈትም ገብርኤል ቶሚ ደግሞ በተቃራኒው ይመጣና ልጥፍ እንትና እንደዚህ አድርጎኝ እንትና አድርጎኝ ምናምን ይላል እና ንጹህ ልብ ያለ ካንተ ነህ አሁን ነው ደግሞ ምን አገባሽ ሚዲያ ላይ ያለ ነገር አይደለ እንዴት ያገባኝ እኛ ካላገባን ማን ነው የሚያገባው ወደ ታፈለሽ ታልኩ እንደዚህ ቀምጥ ና ማለት መልሶ እንደባልቀሽ እኛ ካላገባን ማን ነው የሚያገባው ታዲያ ጌቾ ምርጥ ሰው ነው መች ምርጥ ሰው አይደለም ማለት ጌቾ ምርጥ ሰው ነው ግን አሁን እያወራን ያለነው ስለ ቶሚ ነው ጌኮ አረብናች ይዞር ስለ ቶሚ ነው እያወራን ያለነው ጌቾ ምርጥ ሰው ነው እኔ በጣም ነው የሚመቸኝ ጌቾ አይ ወላ ያዩ ሃይ ቢያቸው ሃይ እንዴት ናችሁ ደህና ነኝ ቢያቸው አመሰግናለሁ ቢያቸው Thank you. MashaAllah.
ምንድን ነው የምትለው? ዶሮ ጥብስ ማረም ዶሮ ጥብስ አረስኩት ነንጂ እጅ ረሰጥኝ ማን ይሰጥሽ? ኬኳ ውሃ ይዘሽ ነይና እጅ ረሰጥኝ። ውሃ አልጠጣም እንጂ ደፋሹ ውሃ ማሰጠያ ብሬ ትሰጥሻለች። እጅግ ተሰጥበኝ ነው ኬኳ። ኧረ እንደሱ አይደረግም። ረፊ ኬኳ ነውር ነው ኬኳ። አላህ አላህ ሀል አንቺ ሂጂ። አርሰናል ዋንጫ በላ፣ ደስ ብሎናል። እንኳን ደስ አላችሁ። ነይ እጅ ረሰጥብኝ ኬኳዬ። ያው ነይ እጅ ረሰጥብኝ ሂጂ። ያው ትስጣ እጅ ረሰጥብኝ እጅ ረሰጥብኝ ቤት ተሰጥብኝ ነይ ብር ተሰጥብኝ 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 ዋሽካ እሱ ሄለም ወጣፋ ማርያም እርቲ ዋስጪ ሲጣፍጥ በዳቦ ጌታ ደዱ ወይኔ ቦዲ ሞት ያ ያ ያ ያ ያ ምን የኔ ፍቅር እኔ በልጄ ገንዘብ ማግኘት አልፈልግም። በልጄ ብር መስራት አልፈልግም። እኔ በቂ ነው። ምን ተፈልጋ ነው? ምንድነው ድሪ አለባይ ናይሰኝ ኖይ የታለ ናይ ናይ ነጭ ናይ እስከዚህ ጨምረጋ ሰላም ሊያ ከባድ አይነት ጥላ አለብሽ። ሰላም የቅጠሉ ፈዋሽ። ኧረ ዞር በይ እዚህ ጋር አይቻልም። በፍጹም አይሰጥሽም። ኖ በፍጹም አንቺ ቤት ይኩስን ጋይስ እንደዚህ ነው ተከታተሉት። ከባድ አይነት ጥላ አለብሽና አንተም በይ መድኃኒት ለላክልሽ። እረፊ። ምንድነው ቡርቴ ምንድነው ፈልገው ተጣላ ሊጡ ማማ አለቀ በቃ። በኋላ ነው የለም ኬኳ ነው እሱ ዳቦ ይጋገራል። አይቻልም። ስርዓት እኔ ከተነሳው እኮ ታልክሻለሽ። ኬኳ ቀሚስ አምሮብሻል። ሰው ግን እኮ በጣም ስለብሽ ቀሚስ ለሽ በጣም ለይት ፈጭላት። አረ ኬኳ አሪፍ መኝታ ቤት ገብተሽ ትተኛለሽ። አንቺ ዱላና ተመስጠኝ ነገር ሼም ስታስይዘኝ ጋይስ ያምጩ ዱላና ተመስጠኛለች። ዞር ከዚህ ጋር ስለፈለኩ ታሪክ ልጅ ነው። እንዴት ነው ጥፋቷን ታውቃለች። ከዛ ሶፋ ስር ሄዳ ትቀመጣለች። ዱላና ተመስጠች። የኬኳ ዱላና ጋይስ ታጠፋጣ ትደረግበት ሆዳ ከዛ አምጥታ ሰጠኝ። ሄዳ እዛው ወንበር ስር ተቀመጠች። ካፖላ ኩላሊት ውስጥ ጠጠር አለ። ገና ብዩላ ነው የምናገኘው። በዚህ ሆዳምነትሽ ያገኘሽው ሁላ ስትወጪ ገና ድንጋይ ብሎኬት በሀቤት ውስጥ 1000 ዓመት በፊት የነበረ የንጉሳዊ ቤተሰብ ወይም ደግሞ የጀጅ አለም ደግሞ ምን ይባለው የሰሞኑን ኢቢኤስ ላይ ባድ የሚጠጡ ፈተና ደርሰና ሰላም ታሰከንም ዶክተና ውለናት ብለናት ፈተና ደርሰና
ጋይስ የዱባዮቹ ሴቶች ታረቁ እንዴ? ወይ የዱባዮቹ ታረቁ እንዴ? በቃ ከዚህ በኋላ አልከፍትም እኔ። ራስሽ እዛው ብለሽ ክፈች። ታረቁ? አዎ ኮንግራ፣ እንኳን ታረቃችሁ። ጋይስ መንገድ እሱም እዚህ መጥቼ ሰዓት ምንም ያልተቀየረች ምንም ያልሆነች ትመስላለች። ያው ሰማይ ያው ነው። ሌሊቱ ሙሉ ስትሩብን አደራችሁ አርሰናል ደጋፊዎች። ከአራት ዓመት በፊት ኬኳ ረፊ ዳይብሬት ገብኛለች።